ፎዚዬ እንቁረሳለን። ታሪክሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባይሆንብኝ አንቺ ጋር ነው የሚያምርብኝ። አልቀይረውም አልለውጠውም ለዘላለም። ለእናቶች ደግሞ ትልቅ ክብር ነው የሚገባው። እናቶች በጣም ብዙ መከራ ነው የሚያዩት። እናትን በጣም መስዋዕት ያየሁት ፎዙ አሁን እናቴ ያው ስትወልደኝ አላቅም ምንም ነገር ላላቅ ይችላልው፣ ግን አግብቼ ደግሞ ፎዙ ስትወልድ እናቴ እንደዚህ ነበር እንዴት ተሰቃየችው ብዬ እንዳሰብ ነው ያደረገኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? እኛ አለን አልহামዱሊላህ። የኛ ምርጥ ምንወዳችሁ ምናከብራችሁ ምትለዩ ውድድ ምናረጋችሁ የኛ ቅመሞች እንዴት ናችሁ? አማን ነው ሁሉ ሰላም? እኛ አለን አልহামዱሊላህ። ያው እንግዲህ ፋሚሊ ይሄን 2 ቀን በምን እንዳሳለፍኩኝ ምን ላይ እንደነበርኩ ልንገራችሁ። አጋጣሚ ማለት ነው ከፎዚዬ ጋር የእናቶች ቀን ሰርፕራይዝ ላደርጋት ብዬ ፎዚዬ ትንሽ ታመመች ማለት ነው እና በዛ ምክንያት ሳላከብር አለፈኝ እና ዛሬ ደግሞ ፎዙ ቤት ናት ያለችው። ሰርፕራይዝ ላደርጋት ነው። ያው ምንም ይሄን ነገር በሰዓቱ ማድረግ ነበረብኝ፣ ግን ያው አጋጣሚ የተፈጠሩት ነገሮች ወደኋላ አዘገየብኝ ማለት ነው እና ፎዙ ዛሬ ቤት ነው ያለችው እና እንወጣለን ነቃ ነቃ ቤብያታለሁ ማለት ነው እና ፋሚሊ ያው ለዛም በማስመልከት ደግሞ ይሄን የመሰለ ኬክ አዘጋጅቻለሁ። ያው እንግዲህ ፎዚዬን አይመጠንም፣ የኔ ቅመምን አይመጠንም፣ የኔ ቆንጆን አይመጠንም፣ ቢሆንም አዘጋጅቼ ያው ሰርፕራይዝ ላደርጋት ነው። እሷ እንደምንወጣ ነው የምታውቀው። ውጪ ያው ፈታ ዘና እንላለን ሊኑን ማዘጋጃት ምናምን ብያታለሁ። ያንን ነው የምታውቀው። ግን እኔ ደግሞ ኬክ አሰርቼ ያው ይሄ ፎዙን ባይመጠንም ግን ከዚህ የተሻለ ነገር ነበር ማድረግ የነበረብኝ፣ ቢሆንም ይሄንን አዘጋጅቻለሁ ማለት ነው ፋሚሊ እና የኛ ፋሚሊዎች የኛ ምርጥ ምንወዳችሁ ምናከብራችሁ ዛሬ ፎዚዬን ሰርፕራይዝ እናረጋታለን ከናንተ ጋር ማለት ነው እና ያው ደስ ይላታል ብዬ አስባለሁ። በዛ ላይ ደግሞ ትንሽ አሟ ስለነበረ ድብርት ውስጥ ነበረች። ከዛም ወጣ ትላለች አስቤ ነው ያደረኩት እና የኔ ውድ የኔ ፍቅር የኔ ተወዳጅ የኔ የልጄ እናት በጣም ነው የምወድሽ። ያው የልጄ ብቻ አይደለም የኔም እናት ነሽ። ምክንያቱም ያው እኔ እንደ ልጅ ነው መቀብጥብሽ፣ ብዙ ነገር ነው ማጠፈው፣ ብዙ ነገር ነው ማበላሸው። ቢሆንም እንደ እናት ትቆጭኛለሽ፣ እንደ እናት ታስተካክኛለሽ። ይሄ ነገር ቢያንስም ያው አንቺን ለማስደሰት ያደረኩት ነገር ነው ፎዚዬ እና እንኳን ለእናቶች ቀን አደረሰሽ የኔ ምርጥ ሚስት፣ የኔ ቅመም፣ የኔ ውድ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። እድሜ እንግዲህ ከኔ ተቀንሶ ላንቺ ይሰጥሽ፣ እድሜ ዘላለምሽን ኑሪልኝ እላለሁ እና ፋሚሊ ያው እንደነገርኳችሁ ፎዚዬ ትንሽ አሟት ነበረ። ያው ፈታ ዘና ያረጋታል ብዬ አስባለሁ። ይሄ ነገር ቢያንስ ካለችበት ነገር ወጣ ያደርጋታል ብዬ ስላሰብኩኝ ነው ያደረኩትኝ። እኔ ይሄንን አላሰብኩም ነበር መጀመሪያ። ያው ወጣ ብለን እናከብረዋለን ብዬ ነበር ያሰብኩትኝ፣ ግን ያው የተፈጠሩት ነገራቶች ወደኋላ ስለጎተቱኝ ነው እና ያው እንግዲህ ፎዚዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ ልዩ ሚስት። እንደነገርኳችሁ ቅድም ፎዙ ለኔ በጣም ብዙ መስዋዕት ከፍላለች ለኑሯችን። በቃ ብዙ ነገር ብቻ አሳልፈናል፣ ብዙ ነገር ከፍላለች። ያው እንግዲህ እናትም ነች፣ የሊኑዬም እናት ነች። ሊኑዬንም የመሰለ ልጅ ሰጣኛለች እና በጣም ነው ማመሰግንሽ የኔ ህይወት እና ለዛም ነው ከዚህ በላይ ይገባሻል። ይሄንን ያደረኩት ለምን እንደሆነ ታውቂዋለሽ አንቺ ራስሽ፣ ያው የተፈጠሩትን ነገር ስለምታቂ ለዛ ነው ቀለል አድርጎ ያሰብኩትኝ። አሳቤማ አንቺን ፈታ አድርጌ ዘና አድርጌ ከልጄ ከምትወጃት ልጅ ጋር ወጣ ብለን ፏ ብለን ዘና ብለን እንድንመለስ ነበር ያሰብኩትኝ። ያው ያ ሁሉ ነገር አልተሳካም። ኢንሻአላህ በሌላ ፕሮግራም ደግሞ በሌላ ነገር ፏ እንላለን ብዬ አስባለሁ
እና ውድድ አደርግሻለሁ የኔ ውድ ሚስት፣ የኔ ምርጥ ሚስት፣ የኔ ቅመም፣ የኔ ተወዳጅ እና ፋሚሊ። ያው ይህንን ካልኩኝ አይቀር ደግሞ ሰሞኑን ይሄ ፋሚሊ 40,000 ደርሷል። 40,000 ሰብስክራይብ ደርሰናል። ለዛም ትልቁን ሚና የወሰዳችሁት እናንተ ናችሁ። በጣም ነው ማመሰግናችሁ የኛ ውድ ፋሚሊዎች፣ በጣም አመሰግናለሁ። ከዚህም የተሻለ ከፍ ያለ ቦታ እንደምታደርሱን እርግጠኛ ነኝ። ያው እንግዲህ 40,000 ገብተናል። 50,000 100,000 እያልን እንቀጥላለን ማለት ነው። ትልቅ ደረጃ አብረን እንደርሳለን ከእናንተ ጋር። የተሻለ ምርጡን ፋሚሊ እንመሰርታለን። እንግዲህ ካሁን በኋላ እንደው ኤፍኤፍ ብንለውስ፣ ኤፍኤፍ ፋሚሊ ብንለውስ እንዴት ነው ያስኬዳል? ይሄንን ደግሞ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ሼር፣ ሰብስክራይብ እያደረጋችሁ ኮፒ ሊንክ እያደረጋችሁ እዩት፣ እስከ መጨረሻው እዩት ቪዲዮን። ምክንያቱም ፎዚዬን ሰርፕራይዝ ላደርጋት ነው። በጣም ትደሰታለች ብዬ አስባለሁ። በጣም ደስ ይላታል ብዬ ስላሰብኩኝ ነው ይሄን ያደረኩት። ይህ ነገር ትንሽ ቢሆንም ያው ምናልባት አንዳንዴ ያላሰባችሁት ትንሽም ነገር ሰውን ያስደስታል። ደግሞ ያው አስባችሁ እስካደረጋችሁት ድረስ ትንሽ ነገር የለም። እያንዳንዱ ነገር ታስቦ ከተደረገ ትልቅ ነገር ነው ማለት ነው። ለኔም ፎዚዬ ትንሽም ነገር ያው ያንን ነገር የሆነ ነገር እናስባ ካደረገች ያ ነገር ለኔ ትልቅ ነው ማለት ነው። ማለቴ ለማድረግ ቁስ አይፈልግም ወይ የሆነ የተሻለ ትልቅ ነገር አይፈልግም። ማድረግ ብቻውን በቂ ነው። ማሰብ ብቻውን በቂ ነው። ይህን ነገር ደግሞ የተማርኩት ከፎዙ ነው። ይህን ነገር ስታዩ ያው ተምሮበታል ብለሽ ታስቢያለሽ። ምክንያቱም ፎዚዬ ምን ትላለች? እኔን ለማስደሰት አንተ ትልቅ ነገር ማድረግ የለብህም፣ ያን ነገር ማሰብህ ብቻ በቂ ነው። ትንሽ ነገር ካሰብክ እንዳደረግከው ነው የምቆጥረው ትላለች። እና ይህን ለማለት ፈልጌ ነው። ያው ሁላችሁም ደግሞ ያለው ነገር ይገባችኋል ብዬ አስባለሁ። እና ወዳችኋለሁ፣ አከብራችኋለሁ። እና ፋሚሊ ያው ሰርፕራይዝ እናደርጋታለን ገብተን ተከታተል ፋሚሊ። እንግዲህ እንግባ አብረን እስቲ ምን እንደምትልና አንዴ ላብረው እስቲ መስሉ ይመስል። ብራቮ ምንድን ነው? ገባ 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 ፎዚዬ እንኳን ለእናቶች ቀን አደረሰሽ የኔ ፍቅር። ምንድነው ይልዬ ሰሞኑን አሞሽ ስለነበረ ደስ አለሽ ይልዬ? የኔ ቆንጆ የኔ ውድ ሚስት የኔ ቆንጆ አልጠበቅሽም ነበር? በጣም ነው የማመሰግነው። የት ሄደች? ይኑ ላይ ወይኔ ሳክፍሽ ያው ፋሚሊ ማለት ነው። ፎዚን ሳክፋት ማለት ነው። አይመቻትም በቃ ሊኑ የኔ ቆንጆ ነይ በቃ ነይ የኔ ውድ እሺ ነይ። አልጠበኩም። ያው ይሄ ላንቺ ሲያንስሽ ነው የኔ ውድ ሚስት። አልተዘጋጀሁበትም። ያው ሰሞኑን አሞሻል ነበረ። በቃ ዝም ብዬ ቢያልፍም ቀኑ ላስደስታት እስቲ በትንሹም ቢሆን ብዬ ነው ወላሂ እንጂ ሐሳቤ ሌላ ነበረ። የኔ ፍቅር በጣም ነው የምወድሽ። ነይ ሊኑዬ ነይ ቁጭ በይ አፎዙ ምን ነው ወይዬ እስቲ ሳሚ ነይ ሳሚ እንወይ የኔ ውድ ወይዬ ይሄ ይጣልሽ ይኸው የኔ ውድ ምን ነው ደስ አላለሽም እንዴ? ደስ አላለሽም? ምን ነው ሊኑዬ እንኳን ለእናቶች ቀን አደረሰሽ በያት እንኳን ለእናቶች ቀን አደረሰሽ በያት ሊኑ እንኳን ለእናቶች ቀን አደረሰሽ የኔ ውድ እናት እወድሻለሁ በያት። ምንድን ነው ሁለታችሁም ልታለቅሱ ነው እንዴ? የኔ ውድ ውድድ ነው ማድረግሽ። እሺ ምንድን ነው
አረ ጭራሽ ተንከባለለች ልጅቷ። ዲፈታ እንድትይ እኮ ነው ያመጣሁት። ወይስ አልተመቸሽም? ደበረሽ? አይ ወላሂ በጣም ደስ ያለኝ እና እንጃ ብቻ ማውራት ራሱን ያቃተኝና በጣም አመሰግናለሁ። ፋሚሊን እሺ እንትን ቢያችሁሽ ስሚ ፎዙ ሰላም ቢያችሁ ፋሚሊ እንኪ የፎዝዬ እንቁረስ አብረን። ምንድነው የምታለቅሽው አንቺ? እንዴ የደስታምባ ነው። ምን ሆነሽ ነው? አመሰግናለሁ። ያዡ እስቲ ላስቆርስሽ የኔ ፍቅር የኔ ውድ ሚስት ሊኑ። ያው ካንቺ ጋር ፍቅር ስሰራ ደስ አይላትም። እሺ ልጅሽ ምን ላድርግ? ነይ በቃ እሺ የኔ ውድ ፋሚሊዎች ሰላም አለይኩም፣ እንዴት ናችሁ? የኔ ቆንጆ ናችሁ? አይ በዚህ አጋጣሚ ያው ሴት ለሆናችሁ ለሁላችሁም እንኳን ለእናቶች ቀን በሰላም አደረሳችሁ። ያልወለዳችሁም ካላችሁ አላህ ልጅ ይስጣችሁ፣ የወለዳችሁም ካላችሁ ደግሞ አላህ ያሳድግላችሁ። በዚህ አጋጣሚ በጣም ነው የማመሰግነው። አንተንም አላህ ያክብርልኝ። አላህ ረጅም እድሜ ከጤና ጋር አላህ ይወፍቅ። ሁላችንም እናቶቻችን አላህ ረጅም እድሜ ይስጣቸው። በጣም ነው የምወዳችሁ። አሚን በጣም አሚን ልበልኝ። ርዝቅን አላህ ያስፋልህ። አሚን። ስራህን ገድ በገር አላህ ያድርግልህ። አሚን አሚን በይልኝ። አሚን ቁሚና አሚን በይልኝ። አሚን አላህ ያሳድግሽ። አሚን ቁርአን ይግባሽ። አሚን ትምህርት ይግባሽ። አሚን እድግ በይልኝ። አሚን ብቻ እኔ ወላሂ አልጠበኩም ነበር፣ ቃላት የለኝም። እንደዚህ ለኔ እንዳሰብከው አላህ ያስብልህ። አሚን። እድሜክን አላህ ረጅም ያደርገው። አሚን። ሁላችሁንም ወላሂ ሁላችሁም የእናታችሁን ሀያት አላህ ያርዝምላችሁ። አሚን። የኔ ውድ የኔ ሚስት እና ለሁላችሁም ሀያታቸው ርዝም ያርግላችሁ፣ አላህ ያስደስትላችሁ፣ ረጅም እድሜ ከጤና ጋር አላህ ይወፍቅላችሁ። አሚን። የኔ እናትን በጣም ነው የምወድሽ። እሺ አሚን አሚን። አላህ መስል የኔ እናትስ ማለት ነው። የኔ እናትን ብዬ ማለት ዞር የኔ እናቶች ልኮ ነበር የኔ በቃ እሺ። ለማንኛውም ዘለሻታል አራል ልጓት ማለት ነው። እሺ እናቶቼ ሁላችሁን በጣም ነው የምወዳችሁ። ሀያታችሁን ረዘም ያርግልኝ ከጤና ጋር። እኔም ደግሞ የተሻለ ቦታ ሆኜ ደርሼ እናንተ ያሰባችሁት ቦታ ደርሼ የማስደስታችሁ አላህ ያድርገኝ። አሚን። ብዙ እንደምታስቡልኝ አውቃለሁ፣ ብዙ ነገር እንደምትመኙልኝ አውቃለሁና ያ ቦታ ደርሼ ደግሞ እናንተ እንደማስደስታችሁ ኢንሻአላህ አንድ ቀን አይቀርምና በጣም ነው የምወዳችሁ። በዚህኛው አልፎኛል እንግዲህ አሞኝ ስለነበር አላልኳችሁም። ቀጣይ ግን ኢንሻአላህ ሁለታችሁንም ፏ ባለመልኩ ነው ይሄን ጊዜ የምናሳልፈው ኢንሻአላህ። ወላሂ በጣም ነው የምወዳችሁ። ይኮረስ በይሊኑ ይኮረስ በያ ይኮረስ ጮክ በያ ይኮረስ ይሄን የምቆርሰልኝ ለሁለት እኔ ያዥልኝ ፎዝዬ። ወይ ማየሽ እሺ ወንዴት ነው የሚቆረሰው? እንደዚህ እሺ። ያ ቢስሚላ ሊሉዬ ቆረሰች። ጎበስ በቃ አሁን ማለት ለሊኑዬ ደስታት ለማም ደስታ ለሊኑዬ ልቁረስላት። ቆይ ነይ እሺ። ሳናም ታልዲ ቆራየውት ኧረ አዘጋጅቼ ነው የወጣሁት እንዴ። ነይ ወደዚህ አድርጊ አንቺ። ወይኔ ያበላሽው ይልልቅ መሳ ስጫት። ይኸው ቢሺ እሺ አባትዬ ኬክ አንቺ መች ነው እንደዚህ መውደድ የጀመርሽው? ቆይ እንዴ ሰውዬ እኔ እኮ ላንቺ መሰጥሻለሁ የኔ ፍቅር። ፈታ አደረከኝ በቃ ዛሬማ።
እኔማ እንድንወጣ ፈልጌ ነበር እኮ ግን እኔ ከምንወጣ ማለት ነው እንደዚህ በቃ ዝም ብዬ ኬክ እንኳን ገዝቼ ለምን ሰርፕራይዝ አላረጋት ነው። ደግሞ ከዚህ በፊት ምን ብለሽኛል? ማሰብህ ራሱ በቂ ነው ብለሽኛል። እኔ እኮ ማለት ነው ኬክ ይዘህ ሳትመጣ ራሱ ብትለኝ በቂ ነው። በቃ ዋና ምንድነው ማስታወስ የሆነ ማለት ምናምን ያስደስታል። የኔ ቆንጆ ያሽ እና በጣም ነው የምወድሽ። እሺ ልጉረስ። አረ ፋሚሊ አረ እንደዚህ ምላሴን አውጥቼ እሺ። ለማንኛውም የኔ ፍቅር፣ የኔ ውድ፣ የኔ የልጄ እናት ውድድ ነው ማረግሽ፣ ክብር ነው ማረግሽ። ያው እንግዲህ ቤቴንም በልጅ እንደምትሞዩ እርግጠኛ ነኝ ኢንሻአላህ። ለሊኑም ታናሽ እንደምታመጪላት በጣም እርግጠኛ ነኝ እና በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ ፍቅር። ከዚህ በላይ ይገባሽ ነበረ። ያው ሰሞኑን የተፈጠሩት ነገሮች ናቸው። በደንብ አስተቤበት ነበረ። ብዙ ነገር ለማድረግ ፈልጋለሁ ላንቺ እና በጣም ብዙ ነገር ይገባሻል የኔ ውድ፣ የኔ ሚስት። ኬክም እንደዚህ በቀባሽ ዝም በይ አንቺ ትናንትና ከሰራሽኝ ተንኮል ባለፈ የሰራሽኝን አይተሻል አይደለ? በውሃ ማለት ነው አረፋ እንደዚህ አፌን እንትን እስኪል ድረስ ብቻ እሺ ይሁን። እኔ እንደዚህ ተንኮል ምናምን መስራት አልፈልግም እና ታዲያ እንደዛ ለሁለት እናትና ልጅ ተጩታችሁብኝ ብቻ አልሐምዱሊላህ እኔም እናት ለመባል በቅቻለሁኝና። እንዴ እናት ነሽ? ያው ምን እንደሆነ ታውቂያለሽ ማስበው። ለኔም እናት ነሽ፣ ለሊኑም እናት ነሽ፣ አሁንም ለምትወልጂው ልጅ እናት ነሽ። ገባሽ አይደለ? ሁላችንም ሴቶች እናት ነን እና ለእናቶች ደግሞ ትልቅ ክብር ነው የሚገባው። እናቶች በጣም ብዙ መከራ ነው የሚያዩት። ወላሂ እንደዚህ ቀላል አይደለም። በጣም ብዙ መስዋዕት ነው የሚከፍሉት ለኛ። እኛ አይታወቀንም። እኛ ያው እንደ ልጅ ስንኖር ምንም ነገር አይጎልብንም። ያ ነገር ምናልባት ሁሉም ባይባል አንዳንዶቻችን ላይ አይምሯችን ደፍኖት ሊሆን ይችላል። አላህ ይክፈትልን። ለምን እናቶቻችን እኔ በነገራችን ላይ ወላሂ የእናትን በጣም መስዋዕት ያየሁት ፎዙ አሁን እናቴ ያው ስትወልደኝ አላቅም ምንም ነገር ላላቅ ይችላልው፣ ግን አግብቼ ደግሞ ፎዙ ስትወልድ እናቴ እንደዚህ ነበር እንዴት ተሰቃየችው ብዬ እንዳሰብ ነው ያደረገኝ። እና እናቶች በጣም ብዙ መስዋዕት ነው የሚከፍሉት። እናቶቻችንን አላህ ያቆይልን፣ ረጅም እድሜ ለእናቶቻችን ወላሂ። እና ፎዚዬም ለሊኑ ብቻ አይደለም አንቺ በቃ ምንድነው የምታለቅሽው? እና ረፊ ፎዙ እና አላህ እናቶቻችንን ያቆይልን። ለምን ቅድም እንደነገርኳችሁ በጣም ብዙ መስዋዕት ነው የሚከፍሉት ለኛ። እኔ ያንን ነገር የተረዳሁት ፎዙን አይቼ ነው፣ ፎዙ ላይ አይቼ ነው። ፎዙ ያሳለፈችውን ነገር እኔ ያውቃለሁ። ሊኑ ስትወልድ ብዙ መስዋዕት ከፍላለች እና ብዙ ነገር ይገባሻል የኔ ቆንጆ፣ የኔ ፍቅር። አታልቅሽ በቃ። ምንድነው የምታለቅሽው? የፊትሽ እንዳለ ኬክ በኬክ አድርጊቸው ገና ለቅሶ ባልቀባሽ ይሻል ነበረ ወላሂ። የኔ ውድ ነይ እስቲ ልሳምሽ። ነይ የኔ ውድ። እና ያው እንግዲህ ፋሚሊ ይሄን ነው የምላችሁ። ፎዙ በቃ ምንድነው ለምን ነው የምታለቅሽው? እና ፋሚሊ ያው ብዙ አላሰብኩበትም እንደነገርኳችሁ። ስለ እናት ብዙ ተወርቶ አያልቅም። ስለ እናት ይሄ ብቻ አይደለም የሚወራው። እናቶቻችን ምን ያህል ለኛ መስዋዕት እንደሚከፍሉ፣ ምን ያህል ለኛ ብዙ ነገራቸውን፣ ህይወታቸውን፣ ጊዜያቸውን፣ ሁሉ ነገራቸውን እንደሚሰጡ እኛ አይገባንም እንጂ እናቶች በቃ ወላሂ በጣም ይሄ በዚህ ኬክ ብቻ ማለት ነው እነሱን በዚህ ኬክ ብቻ የነሱን ስም ጠርተን የነሱን የሰሩበትን ቀን በዚህ ኬክ ብቻ አሳልፈን ምን ተወው አይደለም። ይሄ ማለት በጣም እንትን ነው ማለት የወረደ ነገር ነው፣ ግን ለነሱ በጣም ትልቅ ነገር ነው የሚገባቸው። ወላሂ በጣም ትልቅ፣ እሱ ራሱ አይገባቸውም እኮ፣ ግን እኛ ያው ጊዜውን ለማሳለፍ ቀኑንም ለማሳለፍ በሚል ነው እንጂ የእናቶች ክብር የእናቶች
ገና እኛ አልደረስንበትም፣ አቅምም የለንም እነሱ ጋር ለመድረስ። እነሱ ያደረጉትን ዋጋ ለመክፈል እኛ አቅም የለንም ከነጨራሹም። እነሱ ጋር ጫፋቸው ላይ ልንደርስ አንችልም። እኛ አቅም የለንም። ግን እኛ ምንድነው ልናደርግ የምንችለው ነገር ምንድነው? በቃ እነሱን ባለን አቅም መንከባከብና እነሱን በቻልነው አቅም ምንም ነገር እንዲጎልባቸው ማድረግ የለብንም፣ እንዲከፋቸው ማድረግ የለብንም። ሁሌም ቢሆን ተደስተው እንዲኖሩ ነው ማድረግ ያለብን በአቅማችን ባለን ነገር ማለት ነው እንጂ እኛ ወላሂ ማለት ነው እነሱ ያደረጉትን ነገር እነሱ ያሳለፉትን ነገር ምንም ነገር ላይ ልንደርስ አንችልም፣ አንደርስም። ደግሞ እያንዳንዱን ነገር አቅም የለንም። በቃኛ በኬክ ምናምን እንደዚህ አሁን ምንም አንሸውደው። ፎዛውን ለሊኑ የከፈለችው መስዋዕትን ያውቀዋል። ገባችሁ? ይሄ ሁሉ ነገር ማለት ነው ለእናቶች በጣም ማለት ነው የወረደ ነገር ነው፣ አይገባም። አላህ እናቶቻችን ያቆይልን። በቻልነው አቅም ለእናቶቻችን ደርሰን እናቶቻችንን ካድመን እናቶቻችንን አስደስተን እናቶቻችን የተሻለ ቦታ አድርሰናቸው ያው እንግዲህ ዱዓቸው የሚደርሰን አላህ ያድርገን አይደል ፎዚዬ? አሚን። ያው እንግዲህ ፎዚዬ የኔም የሊኑም እናት በጣም ነው መወድሽ፣ በጣም ነው ማከብርሽ። አንቺ የከፈልሽው መስዋዕት ምንም ቢሆን የሚረሳ አይደለም፣ ጫፉን ላይ የምንደርሰው ነገር አይደለም። አንቺንም አላህ ያቆይሽ። አንቺም ያው ልጅ በልጅ አድርግሽ፣ ልጆችሽ ደርሰው አንቺ የሚካደሙ ያድርጉሽ። እናቴ ብለው እግሬሽን ስመው ሀቅሽን እንግዲህ ባይወጡትም ቢያንስ ለመወጣት የሚሞክሩ ልጆች አላህ ያድርጋቸው። እንግዲህ ከዚህ በላይ ምንም አልልም። አላህ አንቺንም ያቆይልኝ። ውድድ አደረግሻለሁ፣ ፍቅር አደረግሻለሁ። የኔ እናት የኔ ሚስት ውድድ አደረግሻለሁ ወላሂ በጣም እና ፋሚሊ ከዚህ በላይ ባደርግ ደስ ይለኝ ነበረ። አሁን ምን ልሸውጂ ነሽ ዲኑዬ፣ በኬኩ ተጨማለቅሽ አይደለ? እሺ። እና ፋሚሊ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እናንተም ያው እንግዲህ እንዳልኩት ከእናቶቻችሁ ጋር ያልተገናኛችሁ አላህ ከእናቶቻችሁ ጋር በሰላም ያገናኛችሁ። ረጅም ጊዜ ተራራቃችሁ ልትኖሩ ትችላላችሁ። አላህ እንግዲህ በሰላም በጤና ከእናቶቻችሁ ጋር አድርሷችሁ እናቶቻችሁን አስደስታችሁ አኩርታችሁ የነሱ ዱዓ ደግሞ ለእናንተ የሚደርስ አላህ ያድርገው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ፎዚዬ ተደስተሻል? እኔ ያስደሰትኩሽ አልመሰለኝም። በጣም ነው ደስ ያለኝ ወላሂ። እኔ ማውራት እና ዝም አልሽኝ እኮ። ምን ላውራ ወላሂ በውስጤ በጣም ደስ ያለኝና ማወራው ነገር እስኪጠፋብኝ ድረስ ነው የተደሰትኩት። እና ውድድ አረግሻለሁ፣ ፍቅር አረግሻለሁ የኔ እናት። ወይዬ ሊኑዬ እኔም ወድሻለሁ። ነይ ቁሚ አንዴ ሊኑዬ። ወይኔ ተጋጨን፣ ወይኔ የኔ እናት ቁሚ ሊኑዬ ነይ። እናትሽን ማለት ጉልበቷን ሳሚያት፣ ቶሎ በይ። ኧረ ተው ወድሻለሁ በያት፣ አከብርሻለሁ። እሺ በደንብ እግሯንም ጉልበቷን በደንብ ሳሚያት፣ እቅፍ አድርገሽ ሳሚያት። ኧረ ጃኬት ነው ችግር የለውም። እቀፊኝ በቃ ነይ። ነይ ግንባሯንም ሳሚያት። የኔንም ጉልበቴን ሳሚ፣ ቶሎ በይ እንዴ። መልመድ አለባታ እንዴ። ውድድ አደረግሻለሁ። አንቺንም አላህ ያቆይልኝ የኔ ውድ። ሁላችሁንም በጣም ነው ያመሰግነው። ያደረኩት ነገር ባይገባም ቢያንስም ከዚህ የተሻለ ነገር አደርጋለሁ። ኢንሻአላህ ውድድ ነው ማድረግሽ የኔ ፍቅር። ውድድ አደረጋችኋለሁ። እሺ ለሁላችሁም መልካም የእናቶች ቀን። አንዴ ፋሚሊ ላሽከርክራት እንዴ? ማንን? አንቺ ነው። ኧረ ተው ዞሮ እንዴ በደንብ ላሽከርክራት እንዴ። ስለኝ ነው አሁን ወፍር ያለው 80 ኪሎ ገብቻለሁ ሰውዬ። ቢሆንም ትንሽ እንደው ልሸከምሽ እንጂ ቢሆንም ስትልኝ 80 ኪሎ ነኝ እንዴ? 80 ኪሎ አይደለሽም እንዴ? እስቲ ፋሚሊ ለራሴ ከስቻለሁ እንዴ ወደ እንዳጥለኝ። ኧረ በሰሚላ ፋሚሊ እንኳን አደረሰሽ የኔ ቆንጆ፣ እንኳን ለእናቶች ቀን
አደረሰሽ። ነይ ሳሚ ሳልወድቅ በፊት ሊኑ አንቺንም ላሽከርክረሽ። ኧረ ሊኑ ትፈልጋለች። ይኸው እወዳችኋለሁ ያቸው። እስቲ ውድድ ነው ማድረጋችሁ። እሺ እኛም ውድድ እናደርግሻለን የኔ ቆንጆ ተጮቺ። በቃና ፋሚሊ ያው እንግዲህ ብዙም ፎዚዬን ያደረኩት ነገር ትንሽ ቢሆንም ቀልበላቸው አንዴ። እሺ ያው ቅድም ብያለሁ ይመስለኛል፣ ግን በደንብ አላልኳችሁም አልጠገብኳችሁም። እና መልካም የእናቶች ቀን። እናት ማለት በጣም ልትከበር የምትገባ ሴት ናት ማለት። በመጀመሪያ ከባዱ ነገር ምጥ ነው ይባላል። በጣም የከባድ ህመም ምጥ ነው ይባላል በምትወልድበት ሰዓት። ያው ወልዳም ደግሞ የምታሳድገው የምታየው ብዙ ፈተናዎች አሉ። ሌላ ምጥ እኮ ነው እሱ በጣም ከባድ ነው ወላሂ። አግብታችሁ ከቤት ወጥታችሁ እንኳን እንዳደጋችሁ ራሱ አይሰማትም። እና ያው ልታለቅስ ነው ፎዚዬን እኔ በጣም ነው ማቃት። የሆነ ትንሽ ነገር አትችልም፣ ባንዲ ወዲ ብሳታል። እና ያው እንግዲህ ልነግራችሁ የፈለኩት ምንድነው ፋሚሊ፣ ያው ለፎዚዬ ይሄ ነገር ያንሳታል፣ ትልቅ ነገር ነው የሚገባት። እና በጣም ነው የምወድሽ ፎዚዬ፣ የልጄ እናት፣ በጣም ውድድ አደርግሻለሁ። እኔም ወድሻለሁ የኔ ፍቅር። እንግዲህ ያው የቻልኩትን አድርጌያለሁ በሰዓቱ፣ ግን ከዚህ የተሻለ ነገር ማድረግ ይጠበቅብኛል። ገና ብዙ ነገር ማድረግ አለብኝ። እና ወዳችኋለሁ፣ አከብራችኋለሁ። እናንተም በዚህ ነገር እንደተማራችሁበትና እንደተደሰታችሁበት እርግጠኛ ነኝ። ውድድ አደረጋችሁ።